ውድ ተመልካቾቻችን እንኳን ለፋሲካ በዓል በሰላም አደረሳችሁ። ዛሬ ስለ ፋሲካ የምንነጋገርበት ቀን ነው። እኔ የትናየት ታደሰ እና ዮናታን ስምዖን ስለ ፋሲካ ስነ መለኮታዊ እና ደግሞ ማህበራዊ ፋይዳውን የምንነጋገርበት ጊዜ ይሆናል። ዮናታን እንኳን አደረሰ። እንኳን አብሮ አደረሰን። እንዴት አለ? እግዚአብሔር ይመስገን። ዛሬ እንግዲህ የጌታችን የኢየሱስ ክርስቶስ የትንሣኤን በዓል የምናስብበት ነው። ግን ብዙ ጊዜ ትንሣኤ ፋሲካ እንላለን እና ይህን ቃል እንዴት ነው መጠቀም ያለብን? እነዚህን ሁለት ነገሮች የፋሲካ መታሰቢያ እንላለን፣ የትንሣኤ መታሰቢያ እንላለን እና ያለህን ምልከታ ብትነግረን። እሺ፣ አይ ቲንክ ስለ ፋሲካ መነጋገር ስንጀምር ከመነሻው ብንጀምር ጥሩ ነው። እንዳልከው በክርስቲያኑ ማህበረሰብ ፋሲካ፣ ትንሣኤ የሚሉ ቃላት ኢንተርቼንጀብል እንጠቀማቸዋለን በብዛት። ግን ምንድነው ፋሲካ ምንድነው ትንሣኤ የሚለውን ዲፋይን በማድረግ በመተርጎም ብንጀምር ጥሩ ይመስለኛል። የፋሲካ ጽንሰ ሐሳብ የመጣው ከዘጸአት ምዕራፍ 12 ነው። እንደው ጠቅለል ባለ መንገድ እንየው ካልን እግዚአብሔር እስራኤላውያንን ከግብጽ ባርነት ነፃ ካወጣበት ከግብጽ ባርነት ነፃ አውጥቶ ተስፋ ወደ ሰጣቸው ምድር የወሰደበት ታሪክ ይወስደናል። ዘጸአት ምዕራፍ 12 ላይ ከዛ በፊት ባሉት ምዕራፎች ፈርዖን እስራኤላውያንን አልለቅም ብሎ ሲያስቸግር እግዚአብሔር የተለያዩ አይነት መቅሰፍቶችን በግብጽ ምድር ላይ ማምጣቱን ይናገርና ምዕራፍ 12 ላይ ይለቃቸዋል። ከመውጣታቸው በፊት የግብጽን ምድር ከመልቀቃቸው በፊት እግዚአብሔር የሰጣቸው ትእዛዝ ነው የፋሲካን በዓል እንዲያከብሩ፣ ይህን ቀን መታሰቢያ እንዲያደርጉ፣ በሚቀጥሉት ትውልዶች ሁሉ እንዲያከብሩት ያደረገበት ነው ማለት ነውና ስለዚህ ፋሲካን ስናስብ መውጣት፣ ማለፍ፣ መሻገር የሚለውን ትርጉም ይዞ ከግብጽ እስራኤላውያን ከወጡበት ታሪክ ጋር ቀጥታ ይያያዛል ማለት ነው። ፓስኦቨር የምንለው መውጣት ማለት ነው ፋሲካ። ስለዚህ ኢየሱስ ክርስቶስ እስኪመጣ ድረስ በነበሩት 1000 ዓመታት እስራኤላውያን በየዓመቱ ከግብጽ ምድር የወጡበትን እግዚአብሔር በድንቅ በተአምራት ያወጣበትን ያንን መንገድ እየዘከሩ እያከበሩ የሚኖሩበት ከአይሁድ በዓሎች ውስጥ አንዱ የሆነ በዓል ነው ማለት ነው። ታሪካዊ ዳራው ይህንን ይመስላል። ትክክል። በዘጸአት ስቶሪ ላይ ባለው በተለይ የእስራኤላውያን እንዲለቁ ፈርዖን አልለቀም ሲል ምልክት ተደርጎ ነበር። ታስታውስ እንደሆነ አይ ቲንክ ከሱ ጋር የተያያዘ መሆኑን እንረዳለን ፋሲካ ስንል። በአዲስ ኪዳን ደግሞ ስንመጣ ትንሣኤ ጎልቶ ይወጣል ወይም ደግሞ የትንሣኤ በዓል እንላለን እና ትንሣኤን በዛው ምን ማለት ነው? ትንሣኤ ስንል እንደው ከኢየሱስ ክርስቶስ ጋር ከኢየሱስ ክርስቶስ ሕይወት ጋር የሚገናኝ ነገር አለው ወይ የሚለውንም ብናይ ጥሩ ይመስለኛል። ያ ትክክል ነህ የትናየት። አሁን ባነሳነው የመጽሐፍ ቅዱስ ታሪክ በዘጸአት ውስጥ እስራኤላውያን ለመጨረሻ ጊዜ ከግብጽ ከመውጣታቸው በፊት በነበረው ምሽት እግዚአብሔር የግብጽን በኩር ሁሉ ከመታ በኋላ ፋሲካን እንዲያከብሩ የበግ ደም በመቃኖቻቸው እንዲቀቡ ያንን በመቃኖቻቸው በጉበኖቻቸው ያለውን ደም ሲያይ መልአክ ያልፍ እንደነበረ የእስራኤል ቤት እንደተጠበቀ ወይም የአይሁዶች ቤት እንደተጠበቀ እና የግብጽ ላይ ደግሞ እግዚአብሔር መቅሰፍቱን እንዳወረደ እናውቃለን። ከዛ በኋላ ያቺን ሌሊት በየዓመቱ የሚያከብሩ ስርዓት እንዲሆን በዓል እንዲሆን ከግብጽ ምድር የወጡ እስራኤላውያን ብቻ ሳይሆኑ ልጆቻቸው የልጅ ልጆቻቸው ለዘላለም በዓላቸው ነው እንዲቆይ ነው እግዚአብሔር ያደረገው። ወደ ኢየሱስ ክርስቶስ ስንመጣ ኢየሱስ ክርስቶስ ወደዚህ ምድር የመጣበትን መንገድ እናውቃለን። በምድር ላይ ተመላልሷል። ፍጹም ሰው ፍጹም አምላክ ነው ጌታችን ኢየሱስ ክርስቶስ። እሱ ከመሰቀሉ በፊት በነበሩት ዓመታት እንደማንኛውም አይሁዳዊ የፋሲካን በዓል አክብሯል። እንደምታስታውሰው ፋሲካን ለማክበር እንውጣ ብሎ ደቀ መዛሙርቱን ሲጠይቃቸው ፋሲካን የምናከብርበት ወይም ያንን በዓል ሴሌብሬት የምናደርግበትን ቤት አዘጋጁ ሲል የሚበላ የሚጠጣ ነገር እንዳለ በእነሱ ባህል ውስጥ ኢየሱስ ክርስቶስ እንደ አንድ
አይሁድ አንድ አይሁዳዊ በዓሉን ማክበሩን እናውቃለን። ነገር ግን የመጨረሻው ፋሲካ የሆነው ኢየሱስ ክርስቶስ ታልፎ የተሰጠበት ጊዜ የተከበረው ነው። እንደምታስታውሰው ወደ መስቀል ከመሄዱ በፊት ከመሞቱ በፊት በመጨረሻው ምሽት ኢየሱስ ክርስቶስ የስጋውን ምሳሌ የሆነውን ህብስቱን እንካችሁ ብሉ፣ ይሄ ስለ እናንተ የሚቆስል ስጋዬ ነው፣ የሚቆረስ ስጋዬ ነው፣ ጽዋውን እንዲጠጡ ወይኑን እንዲጠጡ ይሄ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ነው ብሎ አስተዋውቋልና ከዛ በኋላ ኢየሱስ ክርስቶስ ወደ መስቀል ነው የተጓዘው። እንደምናውቀው ለሰው ልጆች ሁሉ መከራ ተቀብሏል። ዮሐንስ በወንጌሉ እንደሚናገረው የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ብሎ ጠርቶታልና የፋሲካ በግ ከዚህ በፊት ነበራቸው እስራኤላውያን። የመስዋዕት ስርዓት ነበራቸው እስራኤላውያን። የስርየት ስርዓት ነበራቸው እስራኤላውያን በብሉይ ኪዳን። አሁን ግን የዓለሙን ሁሉ ኃጢአት ተሸክሞ የሚሰዋ ደሙን የሚያፈስ የእግዚአብሔር በግ እግዚአብሔር የላከው በግ እንደሆነ ዮሐንስ ይናገራልና ከዛ ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ እናውቃለን። እንደ ሞተ እናውቃለን። በመስቀል ላይ እንደተቀበረ መጽሐፍ ይናገራል። ነገር ግን በሶስተኛው ቀን ደግሞ ኢየሱስ ክርስቶስ ተነስቷል። እሱን አንደኛ ቆሮንቶስ ምዕራፍ 15 ላይ እንደዚህ ይላል። ባነበው ደስ ይለኛል። ጳውሎስ እንደዚህ ይላል፣ እኔ የተቀበልኩትና ከሁሉ በላይ የሆነው ለእናንተ አሳልፌ ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳን መጻሕፍት እንደተጻፈው በሶስተኛው ቀን ተነሳ ያለ ከዛ ይናገራልና መጽሐፍ እንደሚል ክርስቶስ ኢየሱስ ተሰቀለ፣ መጽሐፍ እንደሚል ሞተ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ ይላል ማለት ነውና ትንሣኤ መነሳት፣ አዲስ ሕይወት ማግኘት፣ ሪስቶር መደረግ ማለት ነው ባጭሩ። ያ በጣም አስደናቂ ክፍል ነው ያነበብከው የአንደኛ ቆሮንቶስ ምዕራፍ 15 በተለይ ደግሞ ለክርስቲያኖች ለኛ ወንጌል ራሱ ምን ማለት ነው የሚለውን ይነግረንና እንደውም ይሄ ትንሣኤ መሰረቱ እንደሆነ የክርስትና አንጓ ትምህርት እንደሆነ ምክንያቱም የክርስትና መሰረቱ ራሱ በክርስቶስ ሞትና ትንሣኤ ላይ እንደሆነ ወንጌሉን በጣም ሲምፕል ሜሴጅ እንደሆነ ይነግረናል። ምክንያቱም በመጽሐፍ እንደተነገረ ክርስቶስ ኢየሱስ ሞተ በሶስተኛውም ቀን ተነሳ የሚለው ይሄ የክርስትና አስተምሮ ነው። በጣም ታንኪዩ ጥሩ ነገር ነው ያነሳውና ምናልባት ክርስቲያኖች ይሄንን መልእክት በምን አይነት መልኩ ነው መረዳት ያለባቸው? ለክርስትና ህይወታቸውስ በምን አይነት መልኩ ነው ይሄ ሊያገለግላቸው የሚችለው? ይሄ ዕውቀት ይሄ መሰረታዊ የሆነው አስተምህሮ በየትኛው በምን አይነት መንገድ ይጠቅማቸዋል ብለህ ታስባለህ? ያ በጣም መሰረታዊ ነገር ነው ያነሳው። በክርስትና አስተምሮ ውስጥ ትንሣኤ የሙታን ትንሣኤ አንዱ ዋና አስተምሯችን ነው። ሜጀር ዶክትሪናችን ነው። የሙታን ትንሣኤ ከሌለ ክርስትና የለም፣ ትንሣኤ ከሌለ ህይወት የለም ይላል ጳውሎስ። በከንቱ አመናችሁ ጭምር ይላል እና ለኛ ለአማኞች በጌታ በኢየሱስ ክርስቶስ ለሚያምኑ ሰዎች የክርስቶስ ኢየሱስ ትንሣኤ በጣም መሰረታዊ ነው። ጳውሎስ እንደሚለው መጽሐፍ እንደሚል ክርስቶስ ተሰቀለ፣ መጽሐፍ እንደሚል ክርስቶስ ተቀበረ፣ መጽሐፍ እንደሚል ደግሞ በሶስተኛው ቀን ተነሳ ይላል። ስለዚህ ትንሣኤ ከክርስትና አንፃር በምንመለከትበት ጊዜ በዋናነት ሶስት ዋና ትርጉሞችን ይሰጠናል ብዬ አስባለሁ። ከዛም በላይ ሊሆን ይችላል። የመጀመሪያው ጌታ ኢየሱስ ክርስቶስ ሞት ያልያዘው መቃብር ያልያዘው የሞትን ኃይል አሸንፎ የተነሳ የሙታን በኩር የትንሣኤ በኩር እንደሆነ የምናውቅበት አንዱ መንገድ ነው። ኢየሱስ ክርስቶስ ከሙታን ተነስቷል። ኢየሱስ ክርስቶስ ሞቶ ነበር ግን ተነስቷል፣ ሕያው ሆኗል። ያ ብቻ ሳይሆን መጽሐፍ ቅዱስ እንደሚናገረው ለ40 ቀን ታየ ይላል። አሁን ጳውሎስ ቅድም ባነበብኩት የአንደኛ ቆሮንቶስ ምዕራፍ 15 ላይ ከሙታን ክርስቶስ ከተነሳ በኋላ በመጀመሪያ ለእንትና ታየ ለእንዲህ እያለ እያንዳንዱን ለ500 ሰዎች ታየ፣ ለ120 ለኬፋ በመጨረሻ ደግሞ ጭንጋፍ ለመሆነው ከሁሉ ለማንሰው ለኔ ታየ ይላል እያለ ይናገራል። አንዱ
ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳ አምላክ ጌታችን መሆኑን ያስተምረናል። ትንሣኤው አንዱ እሱ ነው። ሁለተኛ ከኛ መዳን ጋር በቀጥታ ይገናኛል። ኢየሱስ ክርስቶስ ወደዚህ ምድር የመጣው መስቀል ላይ የወጣው የተሰቀለው የሞተው የተነሳው ለኛ ነው። እኛ የዘላለምን ሕይወት እናገኝ ዘንድ ነው። በምትካችን ነው የሞተው። ሞት የሚገባን መጽሐፍ ቅዱስ እንደሚለው የኃጢአት ደሞዝ ሞት ነውና ይላል ሮሜ ላይ እና ክፍያ ለኛ መመለስ የነበረበት ሞት ነበረ። ነገር ግን ክርስቶስ ኢየሱስ ለኛ ኃጢአትና በደል ወይም የዓለሙን ሁሉ ኃጢአት ተሸክሞ የሰው ልጆችን ኃጢአት ተሸክሞ በመስቀል ላይ ወጣ፣ ሞተ፣ መስዋዕት ሆነልን። ያ መስዋዕት እግዚአብሔርን አስደሰተው፣ ከእግዚአብሔር ጋር ታረቅን፣ ክርስቶስ ኢየሱስ ተነሳ። ስለዚህ ሁለተኛው ከኛ መዳን ጋራ ከኛ መጽደቅ ጋራ ከኛ ከእግዚአብሔር ጋር መታረቅ ጋራ ቀጥታ የሚገናኝ ነገር ነው። ሌላው የትንሣኤ አንድምታ ጌታችን ኢየሱስ ክርስቶስ የትንሣኤ ጌታ ነው። ሞትን ድል አድርጎ የተነሳ ጌታ ነው። እኛም በየዕለቱ በምንኖረው ኑሮ ድል በመንሳት ያዞረናል። ትንሣኤው ተስፋን ይሰጠናል። ትንሣኤው ወደፊትን እንድናይ ያደርገናል። የእምነታችን ጀማሪና ፍጹም አድራጊ የሆነውን ክርስቶስ ኢየሱስን ስለምንመለከት እሱ የትንሣኤ ጌታ ስለሆነ ያ ኃይል ዛሬም በእኛ ሕይወት በአማኞች በክርስቲያኖች ሕይወት ይሰራል። የመጨረሻው ትንሣኤ የሚሰጠን ትርጉም ወደፊታችንን ይናገራል። ምንድነው ተስፋችን? መጨረሻችን ምንድነው ካለን ያመንነው ጌታ ኢየሱስ ክርስቶስ ከሙታን ተነስቷል። የሙታን በኩር ነው፣ የትንሣኤ በኩር ነው። እኛም እንደምንነሳ በክርስቶስ ኢየሱስ ያመኑ ትንሣኤ እንደሚሆንላቸው ትንሣኤና ሕይወት እኔ ነኝ ስለሚል ክርስቶስ ኢየሱስ በሞቱ ከሱ ጋር ከተባበረን በትንሣኤው ከሱ ጋር እንተባበራለን ይላልና ወደፊታችን በመጨረሻው ዘመን ያለው ጊዜ የሙታን ትንሣኤ እንዳለ እኛ የሚበሰብሰው የማይበሰብሰውን የሚሞተው የማይሞተውን ሆኖ እንደሚነሳ የዛም ጭምር ምሳሌ ነው። የትላንት ድነታችን የዛሬ ኑሯችን ብቻ ሳይሆን የወደፊቱንም ተስፋችንን የያዘ ነው ትንሣኤ። በጣም አመሰግናለሁ። ምን አስታወስኩኝ መሰለ ኤፌሶን ላይ ሙታን ነበራችሁ ይልና የነበርንበትን ስቴት ይነግረንና ቀጥሎ ምንድነው የሚለው ከታላቅ ፍቅሩ የተነሳ ይላልና የፍቅሩ መገለጫም እንደሆነ የኢየሱስ ክርስቶስ በተለይ በመስቀል ላይ መዋሉ የፍቅሩ መገለጫ እንደሆነ ለኛ ሲል የከፈለው ዋጋ እንደሆነ አንድ እሱን ማከል ፈልጋለሁ እዚህ አንተ ባነሳው ላይ። ሌላው የኢየሱስ ክርስቶስ መሞትና ደግሞ መነሳት የክርስትና እምነት ህያውነትንም ያሳያል። ሞቶ ቀርቶ ቢሆን ብለህ አንዳንድ ኢማጂን ማድረግ ጥሩ ነው አይደል? ኢማጂን ስናደርግ ሞቶ ቀርቶ ቢሆን ኖሮ ክርስትና ቫልዩለስ ነበር፣ ምንም ትርጉም አልባ ይሆን ነበር። ምክንያቱም የክርስቶስ መነሳት ትንሣኤው የክርስትና እምነት ትክክለኛ እውነተኛ እምነት እንደሆነም አንድ ያሳየናል። ሁለተኛ እምነታችን የተመሰረተው ሕያው በሆነው በክርስቶስ እንደሆነም እንድናይ ይረዳናል ብዬ አስባለሁ። ሌላ ምናልባት እንደ ክርስቲያን በዚህ ምድር ስንኖር በዚህ ሕያው የሆነውን እምነት ይዘን ግን በተለያዩ መንገዶች እናልፋለን። ቀደም ልታነሳ የሞከርከው ነገር አለ። ስለ መጨረሻው ዘመን እንኳን ስናስብ ዴስቲኒያችን ምን ይመስላል ከሆነ ሞተን አንቀርም፣ ከዛ በኋላ ህይወት አለ የሚለውን ከዚህ ከትንሣኤው የምንማረው ወይም ደግሞ የትንሣኤው ትሩፋት ነው ብለን እንደ አንድ ነጥብ ልናነሳ እንችላለንና ግን በዚህ ምድር ስንኖር በተለያየ አይነት ውጣ ውረድ ውስጥ እናልፋለንና የትንሣኤው አስተምህሮ የሚነግረን ነገር ይኖራል። ያ አሁን እንዳልከው ነው። በጣም መሰረታዊ አስተምሮ ነው የትንሣኤ አስተምሮ በክርስትና ውስጥ። ስለ ወደፊቱ ብዙ ነው የሚናገረው። በደንብ ከፍ ባለ ድምጽ ነው የሚናገረው፣ በሚሰማ ድምጽ ነው የሚናገረው ትንሣኤ። ጳውሎስ ለዛ ነው አንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስን ያመንነው ለዚህች ዓለም ብቻ ከሆነን እንደኛ ምስኪን የለም ይላል። መጨረሻችን ይሄ ዓለም ከሆነ ከንቱ ነን ማለት ነው። ነገር ግን ያንን የሚቀይረው
ክርስቶስ ኢየሱስን ያመንን እኛ ዛሬ ብቻ ሳይሆን ነገያችንም በሱ የተጠበቀ ነው። ቀደም እንዳልኩኝ በሞቱ ከእርሱ ጋር ከተባበረን በትንሳኤውም ከእሱ ጋር እንተባበራለን። ወይም እሱን የሚመስል ትንሳኤ እኛንም ይጠብቀናል ማለት ነው። ልክ ኢየሱስ ክርስቶስ ከሙታን እንደተነሳ የትንሳኤን አካል እንደለበሰ አሁን እንዳልከው ሞት ስጋዊ ሞት እንኳን ብንሞት የመጨረሻችን አይሆንም፣ ፍጻሜያችን አይሆንም። ከዛ በኋላ ህይወት አለ፣ ከሞት በኋላ ህይወት አለ፣ ከሞት በኋላ ትንሳኤ አለ፣ መነሳት አለ የሚለውን ከዘላለም ጋራ የተገናኘ ሐሳብ ይይዛል። በጣም ጥልቅ አስተምህሮ ነው ትንሳኤ። ምናልባት እንደው ስለ ተስፋችን ስለሆነው ስለርሱ ምክንያቱም ክርስቶስ ትንሳኤው አንዱ ተስፋ ነው አይደለም እንለው ተስፋ ሰጠን። በዚህ ምድር ውስጥ በጣም ብዙ ውጣ ውረድ አለ። ለምሳሌ ጦርነት አለ፣ ድርቅ አለ፣ ረሃብ አለ፣ መጠማት አለና በዚህ ውስጥ ጸንቶ ለመኖር አንድ ሰው ይሄንን ተስፋ በምን አይነት መልኩ ማየት አለበት የሚለውንም ትንሽ እንድታብራራልኝ ፈልጌ ነው። እውነት ነው እንዳልከው ነው። ኢየሱስ ክርስቶስ ራሱ ብሏል በዓለም ሳላችሁ መከራ አለባችሁ ብሏል። ግን እኔ አሸንፌያለሁ አይዟችሁ የሚል ተስፋም ጭምር ነው የሰጠንና ጦርነት አለ፣ የሰላም ማጣት አለ፣ የኑሮ ውድነት አለ። በጣም ቀውጢ በሆነች ዓለም ውስጥ ነው የምንኖረው በዘመናዊ ቋንቋና ብዙ የተወሳሰበ ነገር አለ። በዚህ ውስጥ ስናልፍ ተስፋ እንዳንቆርጥ እንዳይጨልምብን በቃ ምን ይሻለኛል ብቻ እንዳንል ይረዳናል የክርስቶስ ኢየሱስን ትንሳኤ ማሰብ። ይሄ ያልፋል። በጣም በጦርነት አሁን እንታመሳለን፣ ያልፍና ሰላም ይሆናል፣ ደስታ ይሆናል፣ ፍጹም የሆነ ሰላም ኢየሱስ ክርስቶስ የሚያወርደው ፍጹም የሆነ ሰላም ይሆናል፣ ደስታ ይሆናል። ይሄ ነገር ይቀየራል። ያ ተስፋ እኛ አለን። ኢየሱስ ክርስቶስ ዳግም ሲመጣ የሙታን ትንሳኤ ሲሆን አዲስ ሰማይና አዲስ ምድር እንደሚሆን መጽሐፍ ይናገራል። ስለዚህ ወደፊትን ስናይ እንድንደሰት፣ እንድናርፍ፣ እንድንረካ ተስፋ ቆርጠን እንዳንቀመጥ በቃ አለቀልኝ ብቻ እንዳንል የሚያደርገን አንዱ በዚህ አሁን ባልነው በዚህ ቀውጢ ዓለም ውስጥ የክርስቶስ ኢየሱስ ከሞት መነሳት ነው በየቀኑ ተስፋን የሚሰጠን። የሱ ትንሳኤ ነው ወደፊትን እንድንመለከት የሚያደርገን። ስለዚህ አማኞች ክርስቲያኖች አዎ ችግር አለ፣ አዎ መከራ አለ፣ አዎ በጣም አስቸጋሪ በሆኑ ሁኔታዎች ውስጥ ነው የምናልፈው። ነገር ግን ትንሳኤ ደግሞ አለ። ሞትን ድል አድርጎ የተነሳው ጌታ ኢየሱስ ክርስቶስ ሁሉን የሚገዛበት፣ ሰላም የሚያደርግበት፣ ፍጹም የሆነ የክርስቶስን ሰላም የምንለማመድበት፣ አሁን የምናያቸው አስፈሪ አሳዛኝ የሆኑ ነገሮች ሁሉ የሚያልፉበት ጊዜ እንዳለ አመላካችም ጭምር ነው። ስለዚህ ያ ልባችንን ያሞቀዋል፣ ያ ያስደስተናል። ያ በእንደዚህ አይነት ሁኔታዎች ውስጥ ስናልፍ በጽናት የመጨረሻ ተስፋችንን እንድንጠብቅ፣ ትንሳኤን እንድንናፍቅ ያደርገናል ማለት ነው። በጣም ቆንጆ ሀሳብ ነው ያነሳው። እኔ ምን አስባለሁ መሰለህ አንዳንድ ጊዜ ፐርሶኒፋይ ሳደርገው ቀና ብለን እንድናይ፣ ቀና ብለን እንድንሄድ በመከራ ውስጥ በረሃብ ውስጥ በተለያየ አይነት መከራ ውስጥ እንኳን ብንሆን ቀና ብለን እሱን እንድናይ የሚያደርግ ይመስለኛል ትንሳኤው። ምክንያቱም ካለን ነገር የተሻለ የላቀ ሰላም፣ የላቀ ደስታ፣ የላቀ ፍቅር የምናገኝበት እንዳለንም የሚያመለክት ሆኖ አግኝቼዋለሁ እና ታንኪዩ። በጣም ጥሩ ሀሳብ ነው ያነሳው። ምናልባት ከማህበራዊው አጠቃላይ ቤተክርስቲያንን በተመለከተ ወይም ከቤተክርስቲያን ውጪም ያለውን ነገር እያሰብን እስቲ የትንሳኤው ትሩፋት የትንሳኤው ፋይዳ ምን ይሆናል ትላለህ? ያው የትንሳኤን ፋይዳ ቅድም ከዘላለም ሕይወት አንጻር ከኛ የመጨረሻ ተስፋ አንጻር በደንብ ተነጋግረናል። ከማህበራዊ ሕይወት አንጻር አሁን ምድር ላይ በምንኖርበት ሕይወት በዕለት ተዕለት ሕይወት ውስጥ የትንሳኤ ትሩፋት ፋይዳ ምንድነው ያለን እንደሆነ ተስፋ ነው አንዱ። አሁን እንደተነጋገርነው በተለያየ አይነት ትርምስ ውስጥ ነው የምንኖረው። ነገር ግን በትንሳኤው የምናምን ክርስቲያኖች
ባለ ተስፋ እንድንሆን አብረውን ከሚኖሩ ህይወትን ከሚጋሩ ኑሮን ከሚጋሩ ሰዎች ጋራ ከማህበረሰቡ ጋራ በሰላም እንድንኖር ይረዳናል። ኢየሱስ ክርስቶስ የትንሣኤ ጌታ ነው። ሁሉን ሰላም የሚያደርግበት ጊዜ ይመጣል። ተስፋችን ነው እሱ ይገለጣል። እስከዛ አየር ላይ አይደለም እንቆየው፣ ምድር ላይ ነው ያለነው። ከሰዎች ጋር ነው የምንኖረው። አሁን ያልነው አስቸጋሪ ሁኔታ ባለበት ዓለም ውስጥ ነው የምንኖረው። በዚህ ውስጥ በዕለት ተዕለት ኑሯችን ውስጥ የትንሣኤው ትሩፋት ተስፋ ነው። ተስፋ የሰው ልጆች ምግብ ነው። ተስፋ የሰው ልጆችን የሚያጸና የሚያቆም ነገር ነው። ስለዚህ ብርሃን በመሆን ይሄንን ተስፋ በማጋባት ይሄንን ተስፋ በማራባት ወደ ሌሎች በማስተላለፍ በማህበረሰብ ውስጥ ይሄንን ሚና መጫወት አለብን። አንዱ ትሩፋት ይሄ ነው ብዬ አስባለሁ። ሌላው የትንሣኤ ትሩፋት የኢየሱስ ክርስቶስን ህይወት መለማመድ ነው። እሱ ምሳሌያችን ነው። እሱ የምንመለከተው የምንቀዳው መጽሐፍ እንደሚለው እሱን ወደ መምሰል ነው የምናድገውና ስለዚህ ክርስቲያኖች የኢየሱስ ክርስቶስን ትንሣኤ ዕለት ዕለት በጎ ነገር ለማድረግ የሱን ባህሪ ለሌሎች ለማካፈል የሱን ባህሪ ለሌሎች ለማጋባት የሱን ባህሪ የሱን ማንነት የሱን ካራክተር በመላበስ ሌሎችን ለመሳብ በፍቅር በሰላም በአንድነት ለመኖር ይጠቅመናል። ማህበረሰቡ ውስጥ በሰላም ለመኖር በጣም ሰላማዊ ህይወት ለመምራት እርስ በርስ ለመከባበር እርስ በርስ ለመደጋገፍ ሰላማዊ የሆነ የኑሮን አካባቢ ለመፍጠር ይሄንን ሐሳብ ይሄን ኮንሰፕት የትንሣኤውን መረዳት በጣም ጠቃሚ ነው ያስባል። ታንክ ዩ በጣም አመሰግናለሁ። ሌላው እንደው አያይዘንም እንድናወራ ምን አስባለሁ በክርስቶስ ሞትና ትንሣኤ የሚያምን ሰው ከኃጢአት ባርነትም ነው ነፃ ይወጣው። የገዢ ለውጥ አድርጓል አይደል? የመንግስት ለውጥ አድርጓል። ድሮ በዲያብሎስ በሰይጣን አገዛዝ ስር ነበረ። አሁን ደግሞ በክርስቶስ ኢየሱስ አገዛዝ ስር ወይም ደግሞ በእግዚአብሔር መንግስት ስር ነው የሚኖረውና በእግዚአብሔር መንግስት ስር የሚኖር ሰው ደግሞ በእግዚአብሔር ፕሪንሲፕል አይደል? የመንግስቱ ስርዓት አለ። በዛ ስርዓት ውስጥ በእግዚአብሔር መርህ ነው የምንኖረውና በእግዚአብሔር መርህ የሚኖር ሰው ደግሞ ቀደም እንዳነሳው አንዱ ሰላም ነው። ሰላማዊ መሆን አለብን። ሰላምን ለሌሎች የምናጋባ መሆን አለብን። የፍቅር ሰዎች መሆን አለብን። ደግሞ የክርስቶስም ህይወት ስናይ በመስቀል ላይ ሲውል ህይወቱን ራሱን ነው የሰጠን አካፈለን አይደል? ስለዚህ ያ አይነት አይዴንቲቲ ያ አይነት ማንነት ለሌሎች የሚተርፍ ማንነትም ከኛ ይጠበቃል፣ ከክርስቲያኑ ማህበረሰብ ይጠበቃል ብዬ አስባለሁ። ምክንያቱም ለሌሎች የሚሆን ለሌሎች የሚተርፍ የመስቀሉም ስራ የትንሣኤውም ስራ የሚነግረን ለሌሎችም መሆንም እንዳለብን ነውና ከሌሎች ጋር ያለን ነገር ወይም ደግሞ እኛ ከራስ ወዳድነት እኔ ከሚለው ወጥተን አጠገባችን ላለው ለሌላው ሰው መልካም መሆንን በፍቅር መመላለስንም የሚያሳይ ይመስለኛልና እንደው የምጨምረው ካለ እንነጋገርና ምናልባት በዚሁ ልንቋጭ እንችላለን። አው እንዳነሳው አንድ ነገር አስባለሁ እኔ ወንጌላትን ስናነብ ኢየሱስ ክርስቶስ ከሞት ከተነሳ በኋላ እኔን የሰቀላችሁኝ የገደላችሁኝ የተፋችሁብኝ እንደዚህ ያደረጋችሁ እያንዳንድሽ እያለ አልሄደም። በደንብ አስተውለን ከሆነ የመጀመሪያው ከሙታን ከተነሳ በኋላ ቆይ ያሳያችኋለሁ ማን እንደሆንኩ ብሎ ወደ አይሁድ መሪዎች ወደ ገደሉት ጉድ ነበር እንደዛ አልሄደምና ወደ ደቀ መዛሙርቱ ነው ሄደው ፈርተው ወደ ነበሩት ጌታችንን ወዴት እንዳኖሩት አናውቅም ብላለች አይደል ማርያም። ወደ እነሱ ሄዶ ነው ሰላም ለእናንተ ይሁን ያለው። ከዚህ የምንማረው ነገር አለ። ኢየሱስ ክርስቶስ የሰላም አምላክ ነው። ትንሣኤ ሞር ተስፋን ሞር ሰላምን እንጂ ሌላውን ተቃራኒውን አይሰብክምና ስለዚህ በማህበረሰብ መካከል በእውነት በጌታ በኢየሱስ ክርስቶስ ያመንን የዳንን ክርስቲያኖች የትንሣኤው ተካፋይ የሆንን ክርስቲያኖች የኢየሱስ ክርስቶስ ትንሣኤ የኛን ህይወት ነክቷል ለውጧል የምንል ሰዎች
በሰላም ሰዎችን በማክበር ልክ ኢየሱስ ክርስቶስ እንዳለው ሰላም ለእናንተ ይሁን በማለት ለሰው ልጆች ደህንነት ለሰው ልጆች ማበብ ፍሎሪሽ ማድረግ መስራት አስተዋጽኦ ማድረግ አለብን ብዬ አምናለሁ። እንደው ያን ማድረግ በቀተን እንኳን የክፋት ምንጭ ባለመሆን አሁን የምንላቸው ሰላም ሲደፈርስ የዛ ምክንያት ባለመሆን መገለጥ አለብን። አሁን እንዳልከው ከትንሳኤ አንዱ የምናውቀው እኮ ከሞት ወደ ህይወት ነው የመጣነው። የመንግስት የጌታ ለውጥ ነው ያደረግነው። ከኃጢአት ባርነት ወጥተን የክርስቶስ ኢየሱስ ልጆች ነው የሆነው። ያንን ነው የምናረገው። ወደ አሁኑ ወደ በዓሉ ወደሚበላበት ወደሚጠጣበት ኩነት እንምጣ ካለን ያው ሁሉም እንደያቅሙ ያከብራል አይደል? ትንሳኤን የሚበላ አለ የሚጠጣ አለ በእያንዳንዳችን ቤት። ኢየሱስ ክርስቶስ የትንሳኤው ጌታ በዚህ ቤት ቢሆን ምን ያደርጋል የሚለውን ጥያቄ መጠየቅ አለብን። ዋው! የትንሳኤው ጌታ የምናከብረው ሴሌብሬት የምናደርገው ጌታችን ተነስቷል ብለን የምንዘምርለት እሱ በዚህ ቤት ቢሆን ምን ያደርጋል ብለን ብንጠይቅ ያንን ሁሉ ምግብ ያንን ሁሉ መጠጥ ያንን ሁሉ ደስታ ብቻውን ያጣጥማል ወይ ብንል አያረገውም። ለዚህ ቀላሉ መልስ የኢየሱስን ህይወት ማየት ነው። ስለዚህ አሁን በመናደርገው በዓል በመንባላበት በመንጠጣበት በመንደሰትበት ሁኔታ ሌሎችን የዚህ ትንሳኤው ትሩፋት ያልደረሳቸውን ሰዎች ማየት ማካፈል። ክርስቶስ ኢየሱስ ህይወቱን ነው የሰጠን። ትንሳኤ ኢየሱስ ለኛ ሞቶ የተነሳበት ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል መጽሐፍ እንደሚል ኢየሱስ ህይወቱን ከሰጠ ህይወት ሰጥቶ እኛን ካዳነን የምንበላውን የምንጠጣውን የምንለብሰውን በማካፈል በመስጠት ደስታውን የጋራ በማድረግ ቤታችንን ባለማጠር ግቢያችንን ባለማጠር ይሄንን ብርሃን ይሄንን ደስታ ለሌሎች በማካፈል የኢየሱስ ክርስቶስ ትንሳኤ እኛን ህይወት እንደነካ ሁሉ እኛ ደግሞ የሌሎችን ህይወት በመንካት ለሌሎች ህይወት ፍሎሪሽመንት ለሌሎች ህይወት ማበብ ምክንያት በመሆን ማክበር እንችላለን ብዬ አስባለሁ። ይሄንን ደግሞ ለማህበረሰቡ ይሄንን ማለት ማስተላለፍ ፈልጋለሁ። የኢየሱስን ትንሳኤ የሚያከብር ሁሉ ለሌሎች ደስታ ምክንያት እንዲሆን ለሌሎች መሳቅ ማበብ ምክንያት እንዲሆን ኢየሱስ ክርስቶስ በዚህ ቤት ቢሆን እንዴት ያከብረዋል ይሄንን በዓል የሚለውን እንድናስብ እና በዚህ መንገድ እንተገብረው። ታንኪዩ በጣም ምክንያቱም አሁን እንደ ኢትዮጵያ አሁን ካለንበት ኮንቴክስት ብንነሳ የተለያዩ ሰዎች በተለያየ የኢኮኖሚ ችግር የኑሮ ውድነቱ የሚታወቅ ነው ላሉ ሰዎች ካለን በማካፈል አንዱ ከኢየሱስ ክርስቶስ ህይወት እንደ ክርስቲያንም በክርስቶስ ኢየሱስ ሞትና ትንሳኤ እንደሚያምን ሰው ማድረግ ካለብን ነገር አንዱ እሱ ነው ብዬ አምናለሁ። ሌላው በሰላም እጦት የሚቸገራል። ሰላማችን እነሱን ሊነካ ይገባል ብዬ አስባለሁ። ሰላማችንን ማካፈል ያስፈልጋል። ለሰላም መስራት አለብን ብዬ አስባለሁ። ምክንያቱም የምንናገረውም የምንኖረውም ይሄንኑ ሰላም ስለሆነ ሰዎች በሰላም እንዲኖሩ ማድረግ አንዱ ጠቃሚ ነገር ነው ብዬ አስባለሁ። ተጽዕኖአችን በቤተ ክርስቲያን ውስጥ ብቻ እንዳይሆን በሆነ ቦክስ ውስጥ የታጠረ ብቻ እንዳይሆን ከዛ አልፎ የሌሎችን ህይወት የሚለውጥ እንዲሆን የሌሎችን ጓዳ የሚለውጥ እንዲሆን የሌሎችን አስተሳሰብ ለምሳሌ የጥመት አስተሳሰብ ቢኖር ወደ ቀናነት መመለስ የምንችለው እኛ ቀና ሆኖ ራሱን እንዲሁ በነፃ ያለ ምንም ምክንያቱም እኛ ጥሩ ሰዎች ሆነን የተመረጥን ሰዎች ሆነን የተገባን ሰዎች ሆነን አይደለም ኢየሱስ ክርስቶስ የሞተልን እና ወደዚህ ማህበረሰብ የመጣ ነው። እኛ የነበርንበትን ሙታን ነበራችሁ ሲል እንደውም ቲቶ ላይ የምትጠላሉ ነበራችሁ እና በጥላቻ የተሞላንም ነበርን በተለያየ አይነት ክፋት ውስጥ ወይም ደግሞ በአጋንንታዊ አስተሳሰብ ልለው ይችላል በዛ ውስጥ የነበረን ኢየሱስ ክርስቶስ ደርሶ ነፃ ያወጣ ነውና
አሁንም በዛ ውስጥ ላሉ ሰዎች ሰላምን ፍቅርን የምናካፍል ሰዎች አካባቢያችን ውስጥ ላሉ ሰዎች ደግሞ ካለን ነገር የምናካፍል ሰዎች እንድንሆን የኔም መልእክት እሱ እንደውም አንድ ጥቅስ ባነብና በዛ በዘጋ ደስ ይለኛል ከበዓሉ አከባበር ጋር ከመብላት ከመጠጣት ከመልበስ ጋር የተያያዘ ማለት ነው እና ሁለተኛ ቆሮንቶስ ምዕራፍ 8 ስለ መስጠት ስለ ልግስና ነው የሚያወራው ሙሉ ምዕራፉ ቁጥር 12 ጀምሮ ያለውን አነባለሁ ለመስጠት በጎ ፈቃድ ካለን ስጦታው ተቀባይነት የሚያገኘው ባለን መጠን ስንሰጥ እንጂ በሌለን መጠን ለመስጠት ስንሞክር አይደለም ይለና ቁጥር 13 ይህንን የምለው እናንተ ተቸግራችሁ ሌሎች ይላቸው ለማለት ሳይሆን ሁላችሁም እኩል እንድትሆኑ ነው ይላል ቁጥር 14 በአሁኑ ጊዜ የእናንተ ትርፍ የእነርሱን ጉድለት ያሟላል የእነርሱም ደግሞ በተራው የእናንተን ጉድለት ያሟላል በዚህም ያላችሁን እኩል ትካፈላላችሁ ይህም ብዙ የሰበሰበ አላተረፈም ጥቂትም የሰበሰበ አልጎደለበትም ተብሎ እንደተጻፈው ነው ይላል ጳውሎስ ምንድነው የሚለው በዚህ ቦታ በጣም በእኛ በኢትዮጵያዊ ባህል ሳስረዳ ይሄንን ወይም በበዓል ትንሳኤን በዓል ስናከብር አንዳንዶቻችሁ ቅርጫ ስጋ መግባት በሬ ማነው በግ ማረድ ዶሮ ማረድ ትችላላችሁ ለምሳሌ ብዙ ነገር ማድረግ የሚችል ሰው አለ አንዳንዱ ደግሞ ምንም አያረግም ስለዚህ የእናንተ ትርፍ ለአንዳንዶቻችን ትርፍ የሆነ ነገር ሰርፕለስ የሆነ ነገር የሌላውን ኒድ ያሟላል የሌላውን ጉድለት ያሟላል ለምሳሌ አንድ ቤት 5 ቤተሰብ ያለው ቤተሰብ ውስጥ 3 ዶሮ ቢታረድ ትርፍ ነው ሰርፕለስ ነው ከሚጠበቀው በላይ ነው ከዚህ ውስጥ ግን ሁለቱን እዛ ቤት አድርጎ አንዱን ምንም ለሌለው ጎረቤት በዓሉን ማክበር ላልቻለው ብንሰጥ እዛም ቤት ዶሮ ይበላል እዚህ ቤት ዶሮ ይበላል በዚህ እኩል ሆነን ማለት ነው የሚገርም አስተሳሰብ ነው ያ የሚገርም መረዳት ነው ማለት ለነገሩ ቤተክርስቲያን ስትመሰረትም አሁን የሐዋርያ ሥራ ምዕራፍ 2ን ሐሳብ እንኳን ብናይ በሐዋርያ ትምህርት የተማሩ እንደሆኑና ደግሞ በህብረት እንጀራን የሚቆርሱ በመቁረስ ይላል በህብረት በአንድነት ይላልና ያንን ህብረትና አንድነት ያላቸው ነገር እየሸጡ ለሌላቸው ያካፍሉ ነበር አብረው ይመገቡ ነበር ይላል ስለዚህ ያላቸው ለሌላቸው በመስጠት እኩል ስፔስ ላይ እኩል እንዲሆኑ ያደርጋልና አሁን ያነበብከውም የቆሮንቶስ ሐሳብ የሚገርም ነው ተካፍሎ መኖር ነው ክርስትና ባጭሩና የዓለምን ሁኔታ አይተ ከሆነ አንዱ ጋር በጣም ብዙ አለ አንዱ ጋር ምንም የለም መጽሐፍ ቅዱስ ግን የሚያስተምረው በጣም ብዙ ያለው ምንም ለሌለው ሲሰጥ ምንም የሌለው የሆነ ነገር ያገኛል አሁን ባልኩት ያለው ይሆናል በበዓል አውድ ስንመለከት ምንም ይበላ የሚጠጣ ምንም ነገር የለኝም በቃ ብሎ ልጆቹን ሰብስቦ የተቀመጠ ሰው ጎረቤቱ ያለ በጣም ብዙ ኤክሰስ ነገር ያለው ሰው አለ ስለዚህ ያኛው ትንሽ ቢሰጠው ሁለቱም በዓል ያከብራሉ ደስታው ደግሞ እሱ ነው አንዱ በፈንጠዝያ ሲያልፍ አንዱ በረሃብ ማለፉ አይደለም ሁለቱም ማክበራቸው ነው መደሰታቸው ነውና ተመልካቾቻችን ይሄንን ቃል ይሄንን መርህ እንዲተገብሩት አደራ ማለት ፈልጋለሁ እኛ ጋር ያለ ብዙ እኛ ጋር ያለ ትርፍ ከዛ ውስጥ ለሌሎቹ ስንሰጥ የሌላውን ዋና የሚባለው የሌላውን አስፈልጎት ኒድ ያሟላልና ይሄንን እንድንተገብር በዚህ በዓል ይሄንን እንድንለማመድ ይሄን በመለማመድ የክርስቶስን ሕይወት ደግሞ እንድናጋባ አብረን እንድንደሰት አብረን እንድናከብር አደራ ማለት ፈልጋለሁ አመሰግናለሁ ዮናታን በጣም አመሰግናለሁ የኔ መልእክት ከዚህ የተለየ አይደለም የትንሳኤውን ሕይወት እንኑር የክርስቶስን ማንነት የክርስቶስን ሕይወት እንረዳ ደግሞ በዛው መረዳት ልክ ለሌሎች እንሆን ለሌሎች እንተርፍ ቀደም በበዓል አውድ ከምግብ ጋር የተገናኘ አንስተናል ከልብስ ጋር የተገናኘ አንስተናል ከሰላምም ጋር ካስተሳሰብም ጋር ከኑሮም ጋር ያሉትን ነገሮች ለሌሎች በማካፈል ይሄን በዓል እንድናሳልፍ እላለሁ መልካም በዓል